በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን የክርስቶስ ቤተሰቦች እንደምን ዋላችሁ? ይህ እየተዘጋጀ የሚቀርብላችሁ ካነበብኩ ላካፍሎ ክፍል 1 የአየር አጋንንት ውጊያ በጸሎት ጊዜ በጸሎት ሰዓት በክፉ ሐሳብ የሚፈታተኑ ዓለምም በመላው በክፉ እንደተያዘ እናውቃለን። አንደኛ ዮሐንስ ምዕራፍ 5 ከቁጥር 19። አዘጋጅ ቀሲስ መምህር ሄኖክ ወልደ ማርያም፣ የቅዱስ ጳውሎስ መንፈሳዊ ኮሌጅ የነገረ መለኮት ምሩቅ። ማቀርብላችሁን የእህታችሁ ወለተ ማርያም። መጽሐፍ ቅዱስ ስለ ዲያብሎስ ሰይጣን አጋንንት ምን ይላል? ያለመታደል ሆኖ በሥጋ ተማርን አወቅን የሚሉ ምሁራን ፈላስፋዎችም ስለ ሰይጣንም ያላቸው ግንዛቤ እጅጉንም ያሳዝናል። የሚያውቁትንም ያህልም የሰው ልጅም ጠላትም የሆነውን ሰይጣን የለም ቤት እምነቶች በመምህራኑ ላይም የፈጠሩበትም ምናባዊ ምስል ነው። ከእምነት ተቋማቸውም እንዳይወጡ በፍርሃትም እንደተዋጡ እንዲኖሩ የሚያደርጉ ማስፈራሪያ እና ማሰሪያ ነው እያሉ በገሃድም ሲናገሩ በመጽሐፎቻቸው ሲጻፉ ይታያል። እጅጉንም የሚገርመው ነገር በዓለም ላይም ስለ ቅዱሳን መላእክትም እና ስለ ሰይጣናትም የተጻፉትን መጽሐፍ ብንመዝናቸው የሉም ምናብ ናቸው ስለሚሉት ስለ ሰይጣንም የተጻፈ መጽሐፍ እጅጉንም ይበልጣል። ለማነጻጸር እንኳንም አይቻልም። ምዕራባውያንም ትናንትንም ምናብ ነው የሚሉትም አጋንንት ዛሬ በመምለኪያ ቤት ሰርተውለት ለፊልሞቻቸውም ሰፊ ሽፋን ሰጥተውት በሰይጣንነትኛ ይተውናሉ። ስለ መናፍስት የሚሰሩትን ፊልሞች ከፍተኛ ተመልካችና ገቢ የሚያስገኝ ናቸው። የእኛም ሀገር ወጣቶች አጋንንታዊ አስማታዊ ዘወግ ያላቸውንም ፊልሞችም በተመስጦ በጉጉትም ያያሉ። እንግዲህ ለሰይጣንም እንዲህ እየሆነለት የለም ምናብ ነው ይሉታል። እሱ ግን ሲሉት በገሃድም የለም ሲሉት ተመቻችቶ በስውርም የሰው ልጆችን ለእስር መዳረጉ አልቀረም። በመጀመሪያ ስለ አጋንንት፣ ስለ ሰይጣን፣ ስለ ጋኔንና ስለ ዲያብሎስ በብሉይ ኪዳንም እና በሐዲስ ኪዳን መጽሐፍ ላይም ያላቸውን ገጽታ ዝርዝር አድርገን እንመልከተው። በብሉይ ኪዳን ላይ አጋንንት 6 ጊዜ፣ ሰይጣን 16 ጊዜ፣ ጋኔን 1 ጊዜ ስማቸው ሲጠቀስ ዲያብሎስ እስከ ጭራሹ ስሙ የለም አልተጠቀሰም። በሐዲስ ኪዳን ላይም አጋንንት 50 ጊዜ፣ ሰይጣን 34 ጊዜ፣ ጋኔን 22 ጊዜ፣ ዲያብሎስ 33 ጊዜ ስማቸው ተጠቅሷል። እነዚህ ሁሉ ስማቸው ቢለያይም ስራቸው፣ ተንኮላቸው አንድ ነው። የሚለያቸው ደረጃቸው፣ የመፈተን አቅማቸውና በሲኦልም ባላቸው እሳታዊ ስልጣን ነው። የሚገርመው በብሉይ ኪዳን መጽሐፍት ላይም አጋንንትንም ጋኔን ሰይጣንን ዲያብሎስን ከሰዎች ላይ ስለማውጣት የሚናገርም የለም። እንደ ሐዋርያት አጋንንትን ከሰው ላይ አውጥቶ የፈውስ ነቢይ አልተጻፈም። በመጽሐፍ ጠቢትና በድርሳነ ፋኑኤል ላይም የምናገኘው ታሪክም ቅዱስ ፋኑኤል አስመንዲያኖስ የተባለ ገዳይም ጋኔን ከወለተ ራጉኤል ሳራጭን ላይም በጦቢያ አማካኝነት እንደወጣ ተጽፏል። ጋኔኑ ወጣ የተባለበት መንገድም ጋኔኑ
በባህሪው ይጠላው በነበረው በመልአኩ የተባረከ የአሳፍ ጉበት ልብም ከዕጣን ጋርም ተደባልቆ በቢጥስበት ነው የለቀቀው። ይህ አሰራር ደግሞ አሁን የሚተገበርም ሳይሆን የሚሞከር አይደለም። እንዲሁ ብላቴናው ዳዊትን ሳኦልን ያስጨንቀው የነበረውን ክፉ መንፈስም ተብሎ የተገለጸውን የጭንቀት መንፈስም በገና እየደረደረ እየዘመረ ሳኦልን ደስ ያሰኘውና ያሳረፈውም ነበረ። በዚህም በዳዊት የዝማሬ ጸጋና የበገና ጥዑም ድምፅም ሳኦልንም የረብሸው የነበረው ክፉ መንፈስም እየበረገገ ከሳኦል ይርቅም እንደነበረ ተጽፏል። አንደኛ ሳሙኤል ምዕራፍ 16 ከቁጥር 23። እዚህ ላይ የቅዱስ ዳዊትም አገልግሎት እንደ ሐዋርያትም አጋንንቱንም በማውገዝ እና በማዘዝ ወጣ በማለት ሳይሆን በዝማሬው ሞገስ ነው ያራቀው የነበረው። ዳዊት በበገና ጥዑም ዝማሬ ያርቀው የነበረው በጭንቀትም የተመሰለው የአየር አጋንንት በተደጋጋሚ እየመጣ ሳኦልን ያስቸግረውና ዳዊትን ያልፈው ነበረ። አጋንንት በተደጋጋሚ እየመጣ ሳኦልን ያስቸግረውና ዳዊትን ያልፈው ነበረ። በመጨረሻም ዳዊት ከሳኦል ላይም ያርቀው የነበረ ክፉ መንፈስ ዳዊት ላይም በሳኦል አድሮ በጦር ወግቶ ለመግደል ጦር እስከ መወርወር ድረስም ደርሶ ነበረ። አቅሙንም ያወቀ ዳዊትም በሳኦል ላይ ያደረውንም አጋንንት ከመዋጋት ይልቅ ክፋቱ ዙሮ ከፊቱ ዞር በማለት አምልጦታል። አንደኛ ሳሙኤል ምዕራፍ 19 ከቁጥር 9 እስከ 10። በሐዲስ ኪዳን ላይም ግን ጌታችን ነው ለመጀመሪያ ጊዜ አጋንንትን ሰይጣን ጋኔንን ከሰው ማውጣት የጀመረው። ሐዋርያትም ጌታቸውን ተከትለው እሱን አብነትም አድርገው ነው አጋንንትን ሰይጣናትን ማውጣት የጀመሩት። በእርግጥ በብሉይ ኪዳን ላይም ሰይጣን ኢዮብን እንደከሰሰው በመጽሐፍ ኢዮብም ምዕራፍ 2 ከቁጥር 3 እስከ 7 ላይ ተጽፏል። እንዲህም ኢያሱንም በእግዚአብሔር ፊትም ሰይጣን ሊከሰውም እንደመጣ በዘካርያስ ምዕራፍ 3 ከቁጥር 1 እስከ 2 ላይ ተጽፏል። ከዚህም ውጭ ሰይጣን በእስራኤል ላይ እንደተነሳ ተጽፏል። ስለዚህ ሰይጣን ሕዝባዊ ጠላትንና ጥፋትን አምጪ ሆኖ እንጂ ግለሰብንም የሚያሰቃይ ሆኖ ብዙ አልተገለጠም ነበረ። በሐዲስ ኪዳን ላይ ግን ሰይጣን ፍጹም መንገዱንም በመለወጥ በብሉይ ኪዳን ዘመንም የነበረውን የተንኮል ገጽታውንም በመቀየር ብሶበት በረቀቀ የፈተና ስልት መጥቷል። ሰይጣን በሐዲስ ኪዳን ዘመን ጌታችንን ፈታኝ ሆኖ ታይቷል። ማቴዎስ ምዕራፍ 4 ከቁጥር 1 እስከ 10 ጌታችን ለደቀ መዛሙርቱ ከካህናትም አለቆችና ከጻፎች ከሽማግሌዎቹ ብዙ መከራ ተቀብሎ እንደሚሞትና በሦስተኛው ቀን እንደሚነሳ ሲናገራቸው የዋሁን ከቅንነቱ የተነሳ የሚቸኩለው ቅዱስ ጴጥሮስም ጌታችንን ወደ ራሱ አስጠግቶ ጌታዬ ሆይ ይህ ከቶ አይደርስብህም ሲለው
ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብም እና እንቅፋት ትሆንብኛለህ ተብሎ በግልጽ ላይም ቅዱስ ጴጥሮስ በስውር ላይም ደግሞ ቅዱስ ጴጥሮስ አንደበትም ላይ ሆኖ አዛኝ አንጓች የሆነው ሰይጣን ተሳድቧል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 21 እስከ 23። ሰይጣን ከተንኮለኝነቱ አንጻር ደግሞ የቃለ እግዚአብሔር ሌባ እንደሆነ የማርቆስ ወንጌል ምዕራፍ 4 ከቁጥር 14 ላይ ሰይጣን በሰው ልብ በመግባትም የራሳችንን ሐሳብ በመመለስ ሐሳብ በመሳል ሐሳብ ራሱ ለሚፈልገው ዓላማ ምን ያህል እንደሚጠቀምብን በሉቃስ ወንጌል በምዕራፍ 22 ከቁጥር 3 ላይ ቅዱስ ጳውሎስን በሕመም ይጎስመው እንደነበረ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14 ላይ የብርሃን መልአክ መስሎ ሰዎችን እንደሚያስት ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ለማገልገልና በጎ ነገር ለመስራት እንደሚያዘገይ እና እንኳን እኛን ቅዱስ ጳውሎስንም እንዳዘገየ በአንደኛ ተሰሎንቄ ምዕራፍ 2 ከቁጥር 18 ላይ ዓለሙን ሁሉ የሚያስተው እርሱ እንደሆነ በዮሐንስ ራእይ ምዕራፍ 12 ከቁጥር 9 ላይ ሐሰተኝነትን በአመፅም ማታለል፣ ሐሰተኛ ምልክቶችን ማሳየት የሰይጣንም አሰራር እንደሆነ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 እስከ 10 ላይ ሃይማኖታችንን ትተን መልካም ምግባርን ሳንሰራ ከቀረን ለሰይጣን ከተዘጋጀው የእሳት መኖሪያ ውስጥ አብረንም እንደምንኖር በማቴዎስ ምዕራፍ 25 ከቁጥር 41 ላይ ተጽፏል። አጋንንት ሰዎች ላይ የተለያየ ደዌና ሕመምም በመሆን ያሰቃዩ ስለነበረ ጌታችን ሐዋርያትን በሰፊው ከሰዎች እንዲያስወጣቸው ቅዱስ መጽሐፍ መዝግቦልናል። አጋንንትን በሚገርም ሁኔታ ሰዎችን እንደ ቤታቸው ማደሪያ አደረጋቸው። ምን ያህልም ያሰቃያቸው እንደነበረ ሐዲስ ኪዳን ላይም በሰፊና በዝርዝር ተቀምጧል። ዲያብሎስም በሐዲስ ኪዳን ላይም ክፋቱንና ተንኮሉ ተዘርዝሯል። የሚገርመው ደግሞ የዘመኑ ፍጻሜ እየቀረበ ስለሆነ ዲያብሎስም ዘመኑ እያለቀበት ስለሆነ ቅዱስ ዮሐንስ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል በማለት ጽፎልናል። ራእይ ምዕራፍ 12 ከቁጥር 12 ላይ ዲያብሎስ በታላቅ ቁጣ ወደ ምድርም ስለመውረዱ በዓለማችን ላይም ስለሚያደረጉ ትንግል ኃጢአትን በእኛም ላይም የሚደርሱ ፈተናና መከራ ምስክር ናቸው። ይህንን ካልን ሰይጣን አጋንንት ዲያብሎስ ምን ያህልም ለሰው ልጆች የመንፈሳዊ የግላዊ እና የማህበራዊ ሕይወትን መሰናክልና ድንቃራ እንደሚሆን ካወቅን ብዙዎቹም የእነዚህን ሰለባ በመሆናቸው ቤተሰቦቻቸውንም ትዳራቸውንም ስራቸውንም ትምህርታቸውን ትተው ያወቁት የናቁት በመጸለይ እና በገዳማት ያላወቁትና ደግሞ ያልነቁት በሐኪም ቤት ሲንከራተቱ ሲብስም በአልጋ ላይ ሲውሉ ስናይ አጋንንት ተፈቶ የተለቀቀበት ዘመን ለመሆኑ ምስክር አያሽም። ደግሞስ ቅዱስ ዮሐንስ በመልእክቱ ዓለም በመላው በክፉ መንፈስ እንደተያዘ እናውቃለን ብሎ አንደኛ
ዮሐንስ ምዕራፍ 5 ከቁጥር 19 ላይ ወዳጆቼ መጽሐፍ ቅዱስ ትልቅና ሰፊ ሽፋንም ሰጥቶ ጌታም ሐዋርያትም ከሰዎች ያስወጡት አጋንንትም የለም ያስወጡት አጋንንት የለም እኔ አይፈትነኝም ብሎ በራስ